ሰላም ጤና ይስጥልን ውድ ኤይትፎል አካዳሚ ቤተሰቦች እንደምን አላችሁልን? እንደምን ቆያችሁልን? ይህ ኤይትፎል አካዳሚ ነው። ኤይትፎል አካዳሚ አማርኛ፣ እንግሊዝኛ ትምህርቶችን በመላው ዓለም ያስተማር ይገኛል። በዩቲዩብ በኦንላይን እንዲሁም በግሩፕ በተለያዩ የሶሻል ሚዲያ አማራጮች ላይ ተማሪዎችን ሰብስበን እያስተማርን እውቀት እያስጨበጥን እንገኛለን። እርሱም በየትኛውም ቦታ ሁናችሁ ምንም ሳያስቸግራችሁ ምንም ሳይገድባችሁ ስልካችሁንና ኢንተርኔታችሁን ብቻ ተጠቅማችሁ መማር የምትፈልጉ ከሆነ በ0930 24 51 41 በዋትሳፕ ወይም ደግሞ በኢሞ ልትደውሉልን ትችላላችሁ። ስልካችንን ሴቭ ካረጋችሁት በኋላ በኢትዮጵያ ኮድ ማለት ነው ልትደውሉልን ትችላላችሁ። ልክ እንደ ሁልጊዜው ዛሬም ለየት ያለ ቪዲዮ ይዤላችሁ መጥቻለሁ። እንግዲህ ዛሬ ያመጣሁት ደግሞ ደስ የሚል ነገር ነው። ከሁሉም ለየት ይላል ብዬ አስባለሁ። ምክንያቱም በተፈጥሮ የማይቀሩ እውነታዎች የምንላቸውን ሰብስቤ አምጥቼላችኋለሁ። ከዛ አንዳንድ እውነቶችን አንዳንድ ቁም ነገሮችን ትወስዳላችሁ። እንዲሁም ደግሞ የአማርኛ ማንበብ ክህሎታችሁን ታዳብራላችሁ። አማርኛም ተማሩ። በህይወታችሁ ማንበብ የምትፈልጉ ላይክ እንደ መጽሐፍ ቅዱስን አንብባችሁ ህይወታችሁን መቀየር የምትፈልጉ እውነትን ማወቅ የምትፈልጉ ሌሎችንም ለምሳሌ ቁርአንን በአማርኛ አለ ቁርአንን ማንበብ የምትፈልጉ ሌሎችንም መጽሐፍቶች አንብባችሁ ወይም ደግሞ አማርኛ በቃ ማንበብ ችላችሁ የምትፈልጉትን ነገር አድርጋችሁ በህይወታችሁ ደስተኛ እንድትሆኑ ከፈለጋችሁ እኛ ጋር ደውላችሁ በአጭር ጊዜ ውስጥ ብቁ መሆን ትችላላችሁ። የትኛውም ቦታ ሆኖ ችግር የለውም። ከመጀመሪያው ጀምረን ከካሁ ቤት ነው የምናስተምረው። በ0930 24 51 41 በኢሞ ወይም ደግሞ ዋትሳፕ ደውሉልን። እጅግ ደስ ብሎ እናስተምራችኋለን። እናንተም ሳትፈሩ ሳትሸማቀቁ ደውሉልን። ሁሉም ሰው ከእናቱ ሆድ ይዞት አይወጣም። ማንም ሰው ተምሮ ነው ስንት አመት ተምሮ ነው የሚቀየረው ለማለት ነው። ምንም ነገር መሸማቀቅ አያስፈልጋችሁም። ደስ ብሏችሁ ነው ልትመጡ የሚገባችሁ። ስለዚህ እድላችሁን ቴክኖሎጂውን ደግሞ እንደ እድል ተጠቀሙበት። ድሮ ይህ ቴክኖሎጂ አልነበረም። ሰው ትምህርት ለመማር ትምህርት ቤት ለመሄድ ብዙ ኪሎሜትሮችን አቋርጦ ብዙ ወንዝ ተሻግሮ ስንት የእግር መንገድ ሂዶ ነበር የሚማር። አሁን ቤቶ ቁጭ ብለው እርሶ መማር የሚችሉበት እድል ተመቻችቶሎታል። ጊዜያችሁ ጊዜው የቴክኖሎጂ ነው ማለት ነው። ጊዜው ሁሉም ሰው ግዴታ ትምህርት ቤት የሚሄድበት ጊዜ አይደለም። ቤት ቁጭ ብሎ መማር የሚችልበት ጊዜ ነው። እናንተም ቁጭ ብላችሁ ተማሩ። ቀላል ነው። እንዴት እንደምትማሩ እኔ በደንብ አሳያችኋለሁ። አገባቡን ምኑን በጣም ቀላል ነው። የማንኛውም ሰው ይገባል። አንድ ደቂቃ ነገር ነው። አንድ ደቂቃ ባሳያችሁ ይገባችኋል ማለት ነው። ከሰኞ እስከ አርብ በሳምንት 5 ቀን እያስተማርን እንገኛለን። በእያንዳንዱ ቀን አንዳንድ ሰዓት ነው የምናስተምራችሁ። ከሰኞ ጀምራችሁ ለምሳሌ ሰኞ 1 ሰዓት፣ ማክሰኞ 1 ሰዓት ትመርጡና ማለት ነው በሚመቻችሁ ሰዓት። ለምሳሌ አንድ ተማሪ 3 ሰዓትን ከመረጠ ቀን ሁልጊዜ ሰኞ 3 ሰዓት ማክሰኞ 3 ሰዓት በዛ ሰዓት ሁልጊዜ እሱ ሰዓት ነው ይማራል ማለት ነው። ላይክ እንደዛ እናንተም ሰዓት ትመርጡና የሚመቻችሁን ሰዓት በዛ ሰዓት ሁልጊዜ አንዳንድ ሰዓት ትማራላችሁ ማለት ነው። ከሰኞ እስከ አርብ ባለው ቅዳሜ እረፍት ነው። ደውሉልን። እጅግ እንወዳችኋለን። ተማሩ። ደስ ብሎ እናስተምራችኋለን። ሌላው በቃ ደውሉልንና ሁሉንም መጨረስ እንችላለን። ኢንቦክስ አድርጉልን። ምንም ነገር አያሳስባችሁም። ወደ ቪዲዮ ከመሄዴ በፊት ይሄንን ቪዲዮ ላይክ አድርጉት፣ ሰብስክራይብ፣ ሼር፣ ኮሜንት አድርጉልኝ። የምትፈልጉትን ነገር ደግሞ ኮሜንት ላይ ጻፉ። አትፍሩ። መጻፍ ተለማመዱ። በኮሜንት ራሱ የምትፈልጉትን ጻፉ። ስትጽፉ እየለመዳችሁ እየደፈራችሁ ትሄዳላችሁ። ስለዚህ ጻፉ። የተመቻችሁን እዚህ ከማስተምራችሁ ዛሬ ከምናየው እውነታ የተመቻችሁን ደግሞ በኮሜንት አስቀምጡልኛላችሁ። እንጀምር። እቺ ጊ ናት፣ እቺ ዜ ናት። ሲነበብ ጊዜ ነው የሚለው። ጊዜ አንዴ
ኦኬ እቺ ጊ ናት፣ እቺ ዜ ናት። ሶ ጊዜ አንዴ ነው የሚለው አንዴ። እቺ ጊ ናት አልኳችሁ። ጊ ማለት የገ ሶስተኛ ዘር ናት። ገጉጊ ስትሉ ታገኟታላችሁ ማለት ነው። ሶ እችኛዋ ቀጥላ ደግሞ ዜ ናት። ዜ ማለት የዘ አምስተኛ ዘር ናት። ዛዙ ዚ ዛዜ ዜ ሶ ጊዜ ነው የሚለው አንዴ 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 ነው የሚለው አንዴ ጊዜ አንዴ። እች ካናት እች ለናት እች ፈናት ካለፈ ነው የሚለው ካለፈ። ኦኬ አይመለስምም አይመለስም ማለት ነው። ጊዜ አንዴ ካለፈ አይመለስም ነው የሚላችሁ። ይሄ አሁን የማይቀር እውነት ነው ማለት ነው። ምክንያቱም ጊዜ መቆጠር እስከ አላቆምነ ድረስ ጊዜ ወደፊት ነው የሚሄደው፣ ወደኋላ አይመለስም። ሶ አንዴ ካለፈ ጊዜ አይመለስም። እናንተም ይህን ጊዜ አንዴ ካለፈ አመልሱትም ማለት ነው። ስለዚህ በኋላ ላይ እንዳይጸጽታችሁ አሁን ላይ ቴክኖሎጂው ስላለ ቤታችሁ ናችሁ ተማሩ ማለት ነው። በኋላ አልተማርኩም ምናምን አባቴ ምናምን አይሰራም። አሁን ላይ ራሳችሁን በራሳችሁ የምትወጡት እናንተው ራሳችሁ ናችሁ። ለእናንተ እንትን ማንም ምክንያት አይወስድም፣ ማንም ኃላፊነት አይወስድም ማለት ነው። ህይወታችሁ በእናንተ እጅ ብቻ ነው ያለው። ማንም ሰው ህይወቱ የሚቀይረው ራሱና ራሱ ብቻ ነው። ከዛ ውጭ ማንም የለውም። ሶ ምናልባት እዛኛ ፈጣሪ ያለው ግን እኔ ያልኳችሁ በሰው ነው ያልኳችሁ። ሰው ማንም ሰው በቃ ራሱ ነው ተጣጥራችሁ ግራችሁ መውጣት ያለባችሁ። ኦኬ ሶ ጊዜ አንዴ ካለፈ አይመለስም ይላል። ቀጣይ እች ሞናት እች ትናት ሶ ሞት ነው የሚለው ሞት። እች የናት እች ማ ከዛ ይናት እች ቀናት ችርናት የማይቀር ነው የሚለው ሞት የማይቀር የሁሉም ነው የሚለው የሁሉም ፍጻሜ ነው የሚላችሁ። ኦኬ ሞት የማይቀር የሁሉም 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 ኦኬ ሞት የማይቀር ኦኬ የማይቀር የሁሉም ፍጻሜ ነው የሚላችሁ። ሞት የማይቀር የሁሉም ፍጻሜ ነው የሚላችሁ። ሞት የማይቀር የሁሉም ፍጻሜ ነው። አሁን ይሄ መራራ እውነት ነው። ማንም መካድ አይችልም። ምክንያቱም ዳና ሀብታም ነህ ምናምን የሚባል ነገር የለም። ከበርቴ ነው ባለስልጣን ነው ወፍ የለም። ሞት ማንንም አይመርጥም። ስለዚህ ሁሉ ልብ ጠረጋ አድርጎ መጨረሻ ላይ ይወስዳል ማለት ነው። ሶ ሞት የማይቀር የሁሉም ፍጻሜ ነው ማለት ነው። ስለዚህ አሁን ላይ ተደሰቱ፣ ፈታ በሉ፣ አትጨናነቁ። ህይወት ለምን አባቱ ትጨናነቃላችሁ? ህይወት ቱ ሾርት ለመጨነቅ ማለት ነው። ቱ ሾርት የሚጠቅም ነገር ብቻ ሰርታችሁ ለፉ እንጂ ሌላ ነገር የለም በዚህ ምድር ላይ። ገንዘባችሁ፣ ሀብታችሁ፣ ንብረታችሁ፣ ቤታችሁ፣ መኪናችሁ አይደለም የሚቀረው በዚህ ምድር ላይ የሚቀረው እናንተ ስታልፉ በጎ ስራችሁ ብቻ ነው ተተክሎ የሚቀረው። እሱም ብቻ አድርጉ። ቀን ላይ ሰው ነው የሚለው ሰው ሁሉ በባህሪው ነው የሚለው በባህሪው ይለያያል ነው የሚለው ይለያያል። ኦኬ ሰው ሁሉ በባህሪው ይለያያል። ኦኬ ይለያያል ነው የሚላችሁ። ሰው ሁሉ በባህሪው ይለያያል። ያ ማለት ማንም ሰው አንድ አይነት ባህሪ የለውም ለማለት ነው። ሰዎች ሰናት ችቡ ናት ሰው ይላል። ከዛች ሁናት ችሉ ናት ሁሉ ለማለት ነው። ኦኬ ሁሉ ከዛች በናት እችኛዋ ደግሞ ባናት እች ህናት ችሪናት ችሙናት በባህሪው ነው የሚለው። ኦኬ በባህሪው ከዛ ይለያያል። ሶ በአንድ ላይ ሰው ሁሉ በባህሪው ይለያያል ነው የሚለው። ልክ ነው። ይሄም ቀጣይች ለናት ችውናት ችጥናት ለውጥ ነው የሚለው። ከዛ የናት ችማናት ችይናት ችቀናት ችየናት ችረናት የማይቀየር ነው የሚለው። ኦኬ ለውጥ የማይቀየር የተፈጥሮ ኦኬ የተፈጥሮ ህግ ነው የሚላችሁ። ኦኬ ነው ለውጥ የማይቀየር የተፈጥሮ ህግ ነው።
ለውጥ የማይቀየር የተፈጥሮ ህግ ነው። ኦኬ ለውጥ የማይቀየር የተፈጥሮ ህግ ነው ነው የሚላችሁ። ለውጥ የማይቀየር የተፈጥሮ ህግ ነው። ያ ማለት ሁልጊዜም ሁሉም ነገር በለውጥ ላይ ነው፣ በመለወጥ ላይ የማይለወጥ ነገር የለም ማለት ሁሉም ነገር ይለወጣል ነው። ቀጣይ ማንም ነው የሚለው ማ እች ማ ናት። ማ ማለት የመ አራተኛ ዘር ናት። መሙሜ ማ እች ደግሞ ን ናት። ች ም ናት። ሶ ማንም ነው የሚለው ማንም ከዛች ሰናት ችጉ ናት ሰው ነው የሚለው ሙሉ ሙሉ ከዛች ሊ እች ሆች ን ናት ሊሆን አይችልም ነው የሚለው አይችልም። ኦኬ ማንም ሰው ሙሉ ሊሆን አይችልም ነው የሚለው ማንም ሰው ሙሉ ሊሆን አይችልም። ኦኬ ማንም ሰው ሙሉ ሊሆን አይችልም። ያ ማለት የሆነ ሰው አንድ ጉድለት ሊኖረው ይችላል፣ ወይ ከጸባዩ ሊጎድል ይችላል፣ ወይ ከሙያው፣ ወይ ከእውቀት፣ ወይ ከምን ወይ ከምን የሆነ ብቻ ሙሉ ፐርፌክት የሆነ ሰው አታገኙም ማለት ነው። በቃ ሙሉ አሁን አንድ በቃ የተዋጣለት ነው ብትሉ ወይ የሆነ ነገር ሊጎለው ይችላል፣ ወይ ሀብት ሊጎለው ይችላል፣ ወይ ብዙ ነገር ይኖራል። ሶ በተፈጥሮ ማንም ሙሉ ሰው ነው ልትሉት አትችሉም ማለት ነው። ሶ ማንም ነው የሚላችሁ ማንም ሰው ሙሉ ሊሆን አይችልም ነው የሚላችሁ። ኦኬ ሙሉ ሊሆን አይችልም። ኦኬ ማንም ሰው ሙሉ ሊሆን አይችልም። ቀጣይ ቀጣይ እች እናት እንግዲህ እች ውናት እች ነናት እች ትናት ሶ ምንድነው የሚለው እውነት ነው የሚለው። ኦኬ አይታችሁታል። እውነት ነው የሚለው እውነት እውነት እች ሁ ናት እች ል ናት እች ጊ ናት እች ዜ ናት። ሶ ሁልጊዜ ነው የሚለው። ኦኬ እውነት ሁልጊዜ መ እች ገ ናት እች ለ ናት እች ጡ ናት። ሶ አንድ ላይ ሲነበብ መገለጡ ነው የሚለው። ኦኬ መገለጡ አይቀርም አይቀርም። ሶ በአንድ ላይ እውነት ሁልጊዜ መገለጡ አይቀርም። ኦኬ እውነት ሁልጊዜ መገለጡ አይቀርም። ያ ማለት ምንም እንኳን ለጊዜው በሀሰት ምናምን ተደባብሳችሁ ብታልፉ ከጊዜ በኋላ ግን እውነት ይወጣል ማለት ነው። ሶ እውነት የጊዜ ጉዳይ ነው እንጂ እውነት ሁልጊዜም ትወጣለች ማለት ነው። ሌላው ሀ ናት ች ዘ ናት ች ን ናት ች ን ና ናት ችኛዋ ሀዘንና ነው የሚላችሁ ሀዘንና። ኦኬ ሀዘንና እች ደ ናት እች ስ ናት እች ታ ናት ደስታ። ኦኬ ሀዘንና ደስታ ተራ በተራ ናቸው ነው የሚላችሁ። ኦኬ ሀዘንና ደስታ ተራ በተራ ናቸው። ሀዘን ሲመጣ ከዛ ቀጥሎ ደስታ ነው የሚመጣው። ደስታ ሲመጣ ደግሞ ከዛ ቀጥሎ ሀዘን ነው የሚመጣው። ይሄ የተፈጥሮ ህግ ነው፣ የማይቀር ነገር ነው። ምክንያቱም የሆነ ሰው ተደስቶ ከሆነ ቀጥሎ ያለው መቼስ ሀዘን ነው የሚሆነው። ምክንያቱም ደስታው ያን ያህል ቋሚ ሆኖ አይቀጥልም። በመሃል ደስታ ላይ ሀዘን ይኖራል፣ ከሀዘን ላይ ደግሞ ደስታ ይኖራል ማለት ነው። እሱ ሀዘንና ደስታ ተራ በተራ ናቸው ማለት ነው። ደስታ ሲሄድ ሀዘኑ ይመጣል፣ ሀዘኑ ሲሄድ ደግሞ ደስታ ይመጣል። ሶ በእነዚህ ዱዋሊቲ ነው ዓለም የምትመራው ማለት ነው። ሶ እች ትናት እች እናት ች ግ ናት ች ስ ናት ች ት ናት። አሁንም ትዕግስት ነው የሚለው። ኦኬ ትዕግስት ለሁሉም ነው የሚላችሁ። ኦኬ ለሁሉም ለሁሉም። ኦኬ ትዕግስት ትዕግስት ለሁሉም ለሁሉም ነገር ነገር አስፈላጊ አስፈላጊ ነው ነው የሚላችሁ። ኦኬ ትዕግስት ለሁሉም ነገር አስፈላጊ ነው ነው የሚላችሁ። ያ ኤግዛክትሊ አሁን ትሩ ነው። ትዕግስት ለየትኛውም ነገር አስፈላጊ ነው። ትዕግስት ለሁሉም ነገር አስፈላጊ አስፈላጊ ኦኬ አስፈላጊ ነው፣ ግድ ነው። ትዕግስት ለሁሉም ነገር አስፈላጊ ነው።
ኤግዛክትሊ ትክክለኛ ሀሳብ ነው። ቀጣይ ቀጣይ ችሁ ናት ችሉ ናት ች ደግሞ ም ናት። ሶ ሲነበብ ሁሉም ነው የሚላችሁ። ሁሉም ከዛች ሰ ናት ችው ናት። ሁሉም ሰው ነው የሚለው። ሁሉም ሰው ከዛች በናት ሰናት ችራናት ችው ናት። በሰራው ነው የሚላችሁ። ሁሉም ሰው በሰራው ይዳኛል። ኦኬ ይዳኛል። ሁሉም ሰው በሰራው ይዳኛል ነው የሚላችሁ። ማንም ሰው ማለት የእጁን ያገኛል ነው በቃ በሰራው ነው የምትዳኘው ማለት ነው። ያው ክፉ ከሰራ ክፉ ይመጣብሃል ማለት ነው። በጎ ከሰራ በጎ ነገር ያጣላል ማለት ነው። ሶ ሁሉም ሰው በሰራው ይዳኛል ነው የሚላችሁ። እዚህ ዓለም ላይ ነው እያልኳችሁ ያለሁት። ሌላው ገንዘብ ነው የሚላችሁ። ገንዘብ ነው የሚላችሁ። እች ገ ናት ች ን ናት ች ዘ ናት ች ብ ናት። ሶ ገንዘብ እውነተኛ ነው የሚለው። ማለት የአ ስድስተኛ ዘር ናት። አ ኡ ኢ አ ኢ እ ከዛች ው ናት። እች ነ ናት ች ተ ናት ች ኛ ናት። ሶ እውነተኛ ነው የሚለው። ከዛች ፍ ናት ች ቀ ናት ች ር ናት ች ን ናት። ፍቅርን ች አ ናት ች ይ ናት ች ገ ናት ች ዛ ናት ች ም ናት። አይገዛም። ኦኬ ገንዘብ እውነተኛ ፍቅርን አይገዛም። ገንዘብ እውነተኛ ፍቅርን አይገዛም፣ ግን ሰላምን ይሰጣችኋል። ገንዘብ ያለ ገንዘብ ሰላም ማግኘት ደግሞ ይከብዳችኋል። ስለዚህ ገንዘብ ፍቅርን ባይገዛም ሰላምን ግን ይገዛል። ነጻነታችሁን ትገዛላችሁ በገንዘብ ለማለት ነው። ኦኬ ኦኬ ቀጣይ ኦኬ ቀጣይ ገንዘብ እውነተኛ ፍቅርን አይገዛም አላችሁ። ይሄን አነበብን። ቀጣይ ህመም ነው የሚለው። ኦኬ ህመም። ኦኬ እቺ ህ ናት እንግዲህ እቺ መ ናት እቺ ም ናት። ሶ ሲነበብ ህመም ነው የሚለው። ህመም ህመም ህ ኦኬ እቺ ህ ናት ህመም። ኦኬ ህመም የህይወት ኦኬ የህይወት አንዱ ነው የሚለው። አንዱ ኦኬ አንዱ ህመም የህይወት አንዱ ነው የሚላችሁ። አንዱ እች አናት ች ካናት ች ል ናት። አካል ኦኬ አካል ነው። ኦኬ ህመም የህይወት አንዱ አካል ነው። ህመም የህይወት አንዱ አካል ነው። ኦኬ ህመም የህይወት አንዱ አካል ነው። ቀጣይ እቺ ያ ናት የዩ ይ ያ እቺ ለ ናት ያለ ነው የሚላችሁ። ስራ ኦኬ ስራ ያለ ስራ ውጤት ኦኬ ውጤት ያለ ስራ ውጤት አይመጣምም አይመጣምም። ኦኬ ያለ ስራ ውጤት አይመጣምም ነው የሚላችሁ። ይህም ሌላኛው መራር እውነታ ነው። ሌላው ያለፈው ታሪክ ሊቀየር አይችልም ይላል የመጨረሻ። ኦኬ ያለፈው ታሪክ ሊቀየር አይችልም ይላል። በጭራሽ ማንም ያለፈውን ታሪክ የሚቀይረው የለም። ሶ ያለፈውን አልፏል። ያለፈውን ትታችሁ ወደፊት ነው መሄድ ያለባችሁ ማለት ነው። ሶ ያለፈው ታሪክ ችታናት ችሬናት ችክናት። ሶ ታሪክ ነው የሚለኝ ሲነበብ ይህ ቃል ታሪክ። ከዛች ሊናት ችቀናት ችየናት ጀሬናት ሊቀየር ከዛ አይችልም ነው የሚላችሁ። አይችልም። ኦኬ ያለፈው ታሪክ ሊቀየር አይችልም ነው የሚላችሁ። ያለፈውን ታሪክ መቀየር አትችሉም ማለት ነው። ምክንያቱም አንድ የተፈጸመ ነገር እንዴት ይቀየራል? አይቀየርም። ሶ ባለፈው ታሪክ ላይ መጸጸት፣ መናደድ፣ መደበር ሳይሆን ያለባችሁ ምንም ነገር ብትሰሩ እሱን ይቅር ብላችሁ የወደፊታችሁን ማሳመር ነው ያለባችሁ ማለት ነው። ሶ የዛሬው ቪዲዮ ይህንን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛ። ፒስ አውት። ይመቻችሁ።